ቲና አባዬን አስፈትተዋለች። ተመስገንና ቲና አባዬን እንግዲህ ወደ ቤት ይዘውት ይመጣሉ። ግን ደግሞ በዚህ ሰዓት በጣም ተበሳጭተዋል። ናቲ በየሰዓት የአባዬ መፈታት ናቲንም ጉድ አድርጎታል። አባዬ ወደ ቤት ሲመጣ እንግዲህ ሚስቱ ምህረትም እየጠበቀችው ነበረ። ሁሉንም ነገር እያስታወሰች ትገኛለች። እድል ደግሞ እናቷ ሁሉም ነገር ማስታወሱ ብቸኝነት እንደተሰማት አድርጋ ስታስብ ነበረ። ግን ደግሞ ትሁትም እያለቀሱ እንግዲህ ቤተሰቡ የአባዬ መመለስ በጣም እያስለቀሳቸው ነበረ። እንግዲህ ሚስቱ የድሮ ሚስቱ አሁን ላይ ሁሉንም ነገር አስታውሻለሁ፣ ምን እንደሆንክ አንተ ውዱ ባለቤቴ ነህ በማለት ትናገራለች። ሰላሞችና እየተከበራችሁ ቤተሰብ እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ዛሬ ትሁት ድራማን ነው ማጋራችሁ። አባዬ ወደ ቤት ከመጣ በኋላ በጣም ደስተኛ ሆነዋል። ስለመጣህልኝ ደስ ብሎኛል፣ የድሮ ሁሉንም ነገር አስታውሻለሁ፣ አንተ ባለቤቴ ነህ እያለች አቅፈዋለች። በዚህ ሰዓት በሁሉም ነገር ነጻ ስለወጣህና ሁሉም ነገር ላይ አንተ አሁን እዚህ ስለተገኘህ ደስ ብሎኛል ስትል ነበረ ባለቤቱ። በዚህ መሀል ቤተሰቡ ሁሉም መልቀስ ይላሉ። እንግዲህ እድልም እያለቀሰች ነበረ። በመሀል ናቲም በጣም ተበሳጭተዋል። ሁለት ሚስትና ባል ሲገናኙ በጣም አዝኗል። እንግዲህ ሁለቱ እንዳይገናኙ ያደረገበትም ትክክለኛው መንገድ ቤተሰቡን ለመበጥበጥ ነበረ። በመሀል እንግዲህ እነሱ ደስታ ሲያይ እየበለጠ ተናዶ ቤቱን ለቆ ይወጣል። በዚህ ሰዓት የናቲ ሁኔታ ሁላቸውም እንግዲህ ተረድተውታል። ናቲን በክፋት እንደሚያስብ ትሁትም ተረድተው ነበርና ግን ደግሞ የናቲ ሁኔታ በግልጽ በራሱ እንዲገነዘብ ለማድረግ ስትሞክር ነበረ። እድል ደግሞ እናቷ አሁን ላይ እንክብካቤ እያደረገችልኝ ማስታወስ እየቻለች እኔ ደግሞ ብቸኝነት እየተሰማኝ ነው ብላለች። እንግዲህ በዚህ ሰዓት ቲና አባዬም ሲያመሰግናት ነበረ። አመሰግናለሁ ቲና እያሏት ሲነግሯት ነበርና እኔ ይህንን ምንም አላደረኩም፣ ከበደሌ ይልቅ ገና ምንም አልጨረስም፣ ገና አልጀመርኩም ስትል ነበረ። እንግዲህ አባዬንም ናቲንም በማታለል ነው ቲና አባዬን ሊያስፈታችሁ። ናቲ ከቲና ጋር ተባብረው እንግዲህ የበለጠ እዛው እስር ቤት ውስጥ ሆኖ ሌላኛው ደግሞ የቤቱ ንብረት ናቲ ወደ ራሱ ለማዞር እየሞከረ ከእሷ ጋር ተስማምቶ ነበር። እንግዲህ ቲናም ያሰበው ቲና እየረዳችውና የአባዬ ቤተሰብ ንብረት ወደ እሱ እንደሚሰጠው ነበር እንግዲህ ናቲም ሲያወራ የነበረው። በዚህ መሀል እንግዲህ ቲና ስለከዳችሁ በጣም ተበሳጭተዋል። ናቲ ይሄንን ክህደት ደግሞ በአይኑ ስላየ ቲናንም ሲጠባበቃት ነበረ። ቤተሰቡ እንግዲህ ቲናንንም በጣም ሲያመሰግኗት ነበረ ላደረግሽው ነገር እያሉ ከዚህ በላይ ምንም ይገባሃል አባዬ፣ በደሌ ገና ነው፣ ሩቡን እንኳን አልሰራውልኝም፣ ገና ላንተ ይገባሃል እና ምንም አላደረኩም ብላ ነበረ ስትነገር የነበረው። አባዬ ከሚስቱ ጋር በመገናኘቱ ከዘመናት በኋላ እነሱ ሁለቱ በግልጽ በመገናኘታቸው ሁለቱም እልቅስ ሲሉ ነበረ። እንግዲህ ናቲ ከቤት ወጥቷል። ግን ደግሞ ከወጣ በኋላ ቲናምም እየጠበቃት ነበረ። ቲናም እዛው አልተቀመጠችም፣ ወደ ቤት ትሄዳለች። ግን ደግሞ ናቲ መንገዱ ላይ እየጠበቃት ነበር እና ምንድን ነው ያደረግሽው ብሎ እንግዲህ አንቆ ይዟታል። እንዴት እኔን ትከጅኛለሽ ብሎ ነበረ በጣም አንቆ የያዛት። በዚህ ሰዓት እኔንን እንዲህ ማድረግ አትችልም ብላ እንግዲህ እንዲለቃት አድርጋለች። ናቲ ግን ዝቶባታል። ገና ገልሻለሁ እያለ እንኳን ማነቁና ገና አጠፋሻለሁ ብሎ ነበረ ናቲ ሲናገራት የነበረው። ቲና በዚህ ነገር ላይ ገና አሁንም ትቆጫለህ፣ ገና ብዙ ነገር አድርጋለሁ ብላ ስትነገረው ነበረ። ናቲ እንግዲህ ይህንን ነገር ምንም ነገር እንዳላበቃና እንደማትተው ነበር የተናገረው። በዚህ መሀል እንግዲህ ቲና እኔን እንደዚህ ካደረከኝ በማለት እንግዲህ ድንጋይ አንስታ ናቲንም ትፈነክተዋለች። እንደማይተዋት ካወቀች በኋላ ነበረ ቶሎ ብላ እርምጃ ወሰደችው። በዚህ መሀል እንግዲህ ናቲ አድምታው ትሮጣለች። በመሀል ናቲም ከባድ የሆነ ነገር ነበረ ለተመስገን አዘጋጅቶለት ወደ ቤት የመጣው። አባዬና
ሚስቱም እንግዲህ ደስተኛ ሆነዋል በመገናኘታቸው። ትውስታ ምን ታስታውሻለሽ እየተባባሉ ነበር። የሁለቱ መገናኘት ደስተኛ ቢያደርጋቸውም ግን ደግሞ አንድ ሰው ብቸኛ ሆኗል። እሷም እድል ናት። እድል እንግዲህ ከተመስገን ጋር ውጭ ወጥታለች። አሁን ላይ ቤተሰቦቼን ማፈላለግ እፈልጋለሁ እና ብቸኝነት እየተሰማኝ ነው። እማዬን በቃ ከአባዬ ጋር ተገናኝታለች እና ስለዚህ እኔ ቤተሰቦቼ ማግኘት ፈልጋለሁ አፋልገኝ ብላል እንግዲህ ለተመስገን ተናግረዋለች። ተመስገንም አሁን የምታደርጊበቱ ሰዓት ጊዜሽ አይደለም፣ ለምንድን ነው ከዚህ ለመውጣት የፈለግሽውም እያላት ነበረ። እና ደግሞ ነጻነት እንዳልተሰማትና እናቷም ማስታወስ ስለቻለች ችላ ያለቻት እንደሆነ ለተመስገን ትነግረዋለች። ተመስገንም ሌላም ደግሞ ስራ መስራት ትፈልጋለሁ ብላለች። እንግዲህ ይሄንን ደግሞ ስራ ለመስራት ከፈለግሽ ትሰሪያለሽ፣ ግን ለትንሽ ጊዜ ግዴታ መቆየት አለብሽ ብሏታል። እንግዲህ አሁን ላይ እድልም ለተመስገን ያላት ለየት ያለ ስሜት ነው። ተመስገንም እንግዲህ ለትሁት ያለው ነገር እያወቀች በሱ ላይ ደግሞ ትንሽ የተለየ ነገር ሲሰማት ውስጧ ተረብሿል። እንግዲህ እድል አሁን ላይ እድልና ተመስገንም ወደ ቤት ሲመጡ ትሁትም ወደ ውጭ ስትወጣ ነበርና ሁለቱም አብረው ሲመጡ ከካፌ ስትደርስባቸው ትሁት ትቀናለች። በጣም ተበሳጭታ ነበረ በሁለቱ ላይ። ትሁትም ስለ ተመስገን ያላት ስሜት የተረዳች ነው የሚመስለው ለእድል። በዚህ መሀል ወዴት ሄዳችሁ ነበረ ብላ ትጠይቃለች። እና ደግሞ ካፌ እንደነበሩ ነበረ የነገሯት። እድል ግን ደንግጣለች። የሆነ የነገረቻት ነገር ያለ ነበር የሚመስለው። በመሀል ግን እድልም ትታቸው ትወጣለች ማለት ነው። በዚህ መሀል ወዴት ልትሄጂ ነው ብሎ እየጠየቃት ነበረ። እንደማያገባው ስትነግረው ነበርና ነገር ግን በዚህ መሀል እንግዲህ ትሁትም እኔ ትቀናለች ብለህ ካሰብክ ተሳስተሃል ብላ ነበረ ለናት የነገረችው፣ ለተመስገን የነገረችው። ተመስገን እንግዲህ እኔ እንደዛ አይነት ነገር አልወጣኝም፣ ሆኖም ግን እየቀናሽ ነው እንዲህ ብሎ ጠይቀዋታል። በዚህ ሰዓት እንዴት መቼም አልቀናም እያለች ነበረ። እና ደግሞ አሁን ላይ ተመስገን እንደቀናች ስለነቃባት በቃ እንግዲህ ተመስገን እና ትሁትም ሁለቱም ስለ ሽምግልናው ሲናገሩ ነበረ። እና ቤተሰቦች የመረጠልኝንም አገባለሁ ብላ ተመስገን ላይ ተማምናለች። እንግዲህ ተመስገንም እንደሚመርጡላት እርግጠኛ ሆና እናቲም በሰራው ስህተት ሁሉንም ነገር ይገባዋል ጥፋቱም እንዲያምን እና ደግሞ ለሰራው ስህተት እንዲታረም በማለት ከአባዬ ጋር ትሁትም ስትናገር ነበረ። አባዬ እንግዲህ በምርጫዎችሽ ለምንድን ነው ሁለት ነገር የምታደርጊው ብሎ ጠይቋታል። ሁለቱም ሽምግልና እንዲልኩ አድርገሽ ምናልባት እኮ ቤተሰቦችሽ ተመስገን ባይመርጡትስ ብሎ ነበር የጠየቃት። ነገር ግን ይሄ ነገር እንደሚመርጡት ነው እና ደግሞ እነሱ ያደረጉልኝን ነገር እቀበላለሁ ብላለች። እና ደግሞ በዚህ መሀል ጦርነት እንደሚከፈት እያወቅሽ ለአንቺ ማደጋ ይኖረዋል ብሏታል አባዬ። ይሄ ነገር ደግሞ እኔ መቼም ከነገሮች ወጥቼ አላቅም እና ለሚመጣው ነገር ዝግጁ ነኝ ብላለች ትሁት። እንግዲህ አባዬም መቼም ቢሆን ከጎንሽ ነኝ ብሏታል። አሁን ላይ ሽምግልናውንም በቅርብ እንደሚላክ እየተጠባበቁ ነበረ። ናቲ ግን ከባድ የሆነ ነገር እነሱ ላይ እንዲሰሙ አድርጓል። ናቲ ቲናም ከፈነከለችው በኋላ ወደ ቤት እንግዲህ ይመጣል። መጀመሪያ ላይ እንግዲህ ናቲና ተመስገንም መንገድ ላይ ቁጭ ባለበት ናቲንም አግኝቶት ነበረ። በዚህ ሰዓት ምንድን ነው ሆንከው ብሎ ሲል ነበርና አንድ ጭንቅላቱ እያበጠበት ነው አስተንፍሽ የለት በማለት ነበር የተናገረው። ታዲያ ያበጠው ጭንቅላቱ ነው ወይስ ምንድን ነው እንዴት ነው ብሎ ነበረ የተናገረው። እየቀለድክብኝ ነው እንዴ ብሎ ተናግሮታል ማለት ነው በዚህ መሀል። ነገር ግን ናቲ ተመስገንም ትቶት ሄደዋል። በመሀል እንግዲህ ናቲ ወደ ቤት ይመጣል። ምንድን ነው የሆንከው ልጄ ብላ ጠይቀዋለች ምረትም። በመሀል ግን ናቲ እኔን ይሄ እንደዚህ ያደረገኝ ተመስገን ነው ብሎ ይናገራል። እንግዲህ ተመስገን እንደፈነከተው ለቤተሰቡ ይናገራል። በጣም ተበሳጭታለች። የአባዬ ሚስት በጣም ተናዳለች። እንዴት እንደዚህ አይነት ነገር ያደርጋል ብላ ነበር የተናገረችው። አባዬ ግን ምንም ነገር ግልጽ ስላልሆነለት በተለይ ደግሞ የናቲ ሴራዎችን ስለሚያውቅ ዝምታን መርጧል።
በዚህ መሀል እንግዲህ ናቲ ሁሉንም ነገር ተመስገን ላይ እንትን ብሎ ነው የመጣው። ውጭ ላይ እንግዲህ አሁን ላይ ትሁትና ተመስገንም ውጭ ወጥተዋል። ወደ የሚሄዱበት ወደ ካፌ ሲሄዱ ቲና እንግዲህ ወደ ራሷ ወደምትሰራበት ነገር እየሄደች ነበረ። ቲና ግን አሁንም በመኪና ስትወርድ ሁለቱም እንደመጡ አውቃለች። ግን ደግሞ አሁን ላይ ቲና እያደረገችው ያለ ነገር ከባድ የሆነ ነገር እንደሆነ ነበረና አይነ ስውር ሆናለች። እንግዲህ አይኗንም በመነጽር ውስጥ ሆና እነ ትሁትንም ከሩቅ አይታቸዋለች። ከመኪናው ከወረደች በኋላ ትሁቴ ምንም ሳቲ ደግፍኝ ብላ ነበረ እየተናገረችው። ተመስገን ግን ባየው ነገር በጣም ደንግጧል። ምን እየተፈጠረ ነው እያለች ነበረ ጠይቀው ነበረው። በዚህ መሀል ግን ተመስገን በፈጠረክ በልጅህ ለምኛለሁ ዝም በል ብላ ነበረ ያስጠነቀቀችው። በዚህ ነገር ላይ እንግዲህ ከፊት ለፊት የሚያውቋት ሰዎች ስለመጡ በዛን ነገር ላይ እንደ አይነ ስውር እንደተመለከቷትና ይህንን ነገር ደግሞ ይፋ እንዳይወጣባት እነሱም እንዲደብቁ እንዲያግዟት ታደርጋለች። ትሁት ግን ይህንን ነገር ቀድማ ተዘጋጅታበታለች። እንግዲህ በዚህ መሀል ግን ሰዎቹ ከፊቷ ዞር ሲሉ ሁለቱም ማስረዳት ትችላለች። በዚህ መሀል ምን እያደረግሽ ነው ብሎ ተመስገንም በጣም ጥያቄ አብዝቶባታል። ስለ ስራው ባህሪ ነውና ስለዚህ ምንም ነገር መጠየቅ አይገባህም ብላ ታስጠነቅቀዋለች። በዚህ መሀል እንግዲህ ተመስገንም ከቲናም ወደ ቤት ይመጣሉ። ወደ ቤት ከመጡ በኋላ ቲናም አብራቸው ስለነበረች እንግዲህ የአባዬ ሚስት በጣም ተናዳበታለች። ተመስገን እንዴት እንደዚህ አይነት ነገር ስተት ትሰራለህ? እንዴት አደርጋለህ ብላ ትጠይቃለች። ግን ደግሞ ይሄ ነገር ቀድሞ አባዬ ስለነገረው ቲናንም እሱ አይደለም የሌላ ሰው የተወረወረው ነው እሱ ላይ ያደረሰው እንጂ ተመስገን ምንም አላደረገም ብላ ትናገራለች። እና ደግሞ ሌላ ጸብ ካላቸው ምናልባት ብላ ነበር የተናገረችው። ይሄ ነገር ደግሞ ቲና ለማስረዳት ትሞክራለች። በዚህ መሀል እንግዲህ ተመስገን እኔ ከሱ ጋር ምንም ጸብ የለብኝም ብሎ ነበር እየተናገረው። አሁን ላይ እንግዲህ ቤተሰቡ በቅርብ እየተሰባሰቡ እንደሆነና እንግዲህ እድልም ከአባዬ ጋር አውርታለች። ወደ ሌላ መሄድ እንደምትፈልግና ቤተሰቦቿን እንደምትፈልግ ተናግራለች። ይህንን ነገር ደግሞ አባዬም ከእናትሽ ጋር አውሪ፣ እናትሽን እኮ ትወድሻለች እና ለምን እሷን እንዳታስከፊያት ብሏታል። ከእናቷም ጋር በማውራትና እኔ እኮ እድል ያልኩሽ የታደልኩሽ ስለሆንኩኝ ነውና እድላዊት ያልኩሽ እኔ ነኝ በማለት ትናገራታለች። በዚህ መሀል ግን ሌላ ስም ካለኝ ብላ ለምታፈላልግበት ነገር ትናገራለች። ግን ደግሞ እድል እኔ ሌላ ስምሽ አላውቅም እኔ ብቻ ወጣውልሽ ነው ብላ ትነግራታለች። በዚህ መሀል አሁንም ከፍቷታል። ግን ደግሞ ያዘንሽ ትመስያለሽ፣ ፍቅር ይዞሻል እንዴ? ዝምታሽ ያሰራል ብላ ነበር የተናገረችው። እንግዲህ ትደነግጣለች። እድል ይህንን ባለቻት ሰዓት በጣም ደንግጣለች። እውነቱ የታወቀባት መስሏት ነበረ። ናቲ ወደ ቤት መጥቷል። አባዬና እንግዲህ ሚስቱ በነበሩበት ፍራፍሬ ነገር ይዞ ወደ ቤት መጥቷል። ይህንን በዚህን ሰዓት ሁለቱም በፍቅር ሲገላለጹ በነበረ ሰዓት ነው። የሁለቱ ፍቅር እንግዲህ ስላስቀናው ብቻና በአባዬ ወደ ቤት መመለስ ከመቅናቱ በላይ ናቲ እንግዲህ ወጥመድ ያዘጋጅላቸዋል። ናቲ እንግዲህ የቤተሰቡ ሀብት ለመውሰድ ሞክሮ ስላልተሳካለት ብቻ የአባዬ ሕይወት ድጋሚ ለመበጥበጥ ይሞክራል። እንግዲህ ናቲ ሁሉንም ነገር ከዛ በፊት የእሱን እናት በጣም እንደሚወዳትና አለሜ ብሎ በጣም አሞቆ እንደሚጠራት ነበረ ናቲም በሚስቱ ምረት ፊት የተናገረው። እንግዲህ ምረት በጣም ትቀናለች። አለሜ ስትልኮ በጣም ነበረ ደስ የሚላት እያለ እና ደግሞ በጣም ይወዳት ነበረ ብሎ እንግዲህ ናቲም በሚስቱ ፊት ይናገራል። አባዬም አንገት ያስደፋዋል። እንግዲህ ከኔ ሌላ ሚስት ወዷል በማለት እሷም ከአባዬ ጋር ጸብ እንድትገባ ያደርጋል። በሁለቱ መሀል የሚካሄደውንም ጦርነት ለማየት እንግዲህ ናቲ በጣም ተግቶ ሲጠብቅ ነበረ። አባዬና እናት ሚስቱንም ለማጣላት ካደረገበት በኋላ ይህ ነገር ፊታቸው እያየ ናቲም ሲዝናና ነበረ። እንግዲህ አሁን ላይ ቤተሰቡም ድጋሚ ለመበጥበጥ ቆርጦ ተነስተዋል።